በርካታ ሰዎችን አውቃለሁ በህፃናትና ሴቶች ስም እርዳታ ከለመኑ በኋላ የግል ኑሯቸውን የሚያደላድሉ። ወይዘሮ አበባ መርሻ ደግሞ ከዚህ በተቃራኒ ነች። ነገሩ እንደዚህ ነው። ከ30 ዓመታት በፊት ከምትኖርበት ሀገር እንግሊዝ ወደ ኢትዮጵያ ስትመጣ የተቸገሩ ሴቶችንና ህፃናትን ባየች ጊዜ ከ16 ሰዓታት በላይ እየሰራች ገንዘብ ካጠራቀመች በኋላ ፋኖስ ቻሪቲን አቋቋመች። የድካሟን ፍሬ ያካፈለች፣ ብዙዎችን ለወግ ለማድረግ አበቃች። እንዲህ አይነት ሰዎች ልቤን ይነኩታል። ፋኖስ ቻሪቲ አሳድጌያለሁ፣ አስተምሬያለሁ፣ ከዚህ በኋላ ስራ የመፈለግ ጉዳይ አይመለከተኝም የሚል ተቋም አይደለም። እነዚህ ከፊት ለፊታችን የቆሙ 3 ሴቶች እንደነገሩን ከሆነ ፋኖስ ቻሪቲ ለየት የሚያደርገው ክፍት የስራ ቦታ ሲገኝ ቅድሚያ የሚሰጠው ላሳደጋቸው ልጆቹ መሆኑ ነው። ብርሸዋ በለጠ በፋኖስ ቻሪቲ ድጋፍ ተደርጎላቸው ለቁም ነገር ከበቁ በርካታ ልጆች መካከል አንዷ ናት። ፋኖስ ቻሪቲ ስራ ብቻ አይደለም የሰጣት። ብርሸዋ ያሳደጋት ድርጅት ካንትሪ ዳይሬክተር ሆነች። አይገርምም? ከኔ ልጀምርና እቀጥላለሁ። ጥያቄ ጥሩ ነው። እንግዲህ ፋኖስ ስንገባ እኔ አሁን ልጅ ነኝ የገባሁት፣ የኬጂ ተማሪ ሆኜ ነው የገባሁት። ባለሁበት ከሚያሳድገኝ ሰው ጋራ ፋኖስ እንግዲህ ስፖንሰርሺፕ ላይ ነው የሚሰራው። እዛው ልጆቹ ባሉበት ቤተሰቦቻቸው ጋር ሆነው የቤተሰቦቻቸውን ፍቅር እያገኙ ግን ደግሞ አይዟችሁ አለንላችሁ የሚሉ ደግሞ የፋኖስ ቤተሰቦችም ነበሩ። ስለዚህ እኔ ልጁ የሚገባሁኝ ከእገዛው በተጨማሪ ፍቅር፣ ትልቁ ነገር ፍቅር ነው። አለንላችሁ አይዟችሁ የሚል ነገር ነበረ። የግለሰብ ስፖንሰር ነበረ ስፖንሰር የሚያደርገኝ እስከጨርስ ድረስ ትምህርቴን አግዞኝ እዚህ ያድርሶኛል ማለት ነው በሚያስፈልገኝ ነገር። ከሱ በላይ ግን ትልቁ ነገር ለእኔ ፍቅር ነበረ በሰዓቱ። ምክንያቱም የማልፈባቸው ብዙ ችግሮች ስለነበሩ ያ ችግሮችን አለፌ እዚህ ጋር እንድቆም ያደረገኝ የነሱ አይዞሽ ባይነትና ቤተሰባዊ ትልቁ ነገር ማለት ነው። ከዛ በኋላ ተመረኩኝ፣ በነርሲንግ ጨረስኩኝ። እንግዲህ ፋኖስ ለየት የሚያደርገው እዚህ ያሉ ልጆች ጆይን እንዲያደርጉ ነው የምናበረታታው አሁንም ይሆን። ስለዚህ ፋኖስ እዚህ ቢሮ ሲከፈት በዋናነት እድል የተሰጠው ለኛ ነው። ምክንያቱም እዛ ውስጥ ገብተን ስንሰራ እኔ አሁን እዛ ውስጥ ስኖር ያለፍኩበትን መከራ አውቀዋለሁ፣ ያለፍኩበትን ችግር አውቀዋለሁ፣ ማጣት ምን እንደሆነ አውቃለሁ። ፍቅር ሳይኖራቸው ሲቀር ሲያዝኑ፣ ሲጨነቁ፣ ሲከፋቸው ምን እንደሆነ አውቃለሁ ስላለፍኩበት እና ያንን ፓሽን ውስጤ ላይ ስላለ ምክንያቱም እኔ ያለፍኩበት መንገድ እዚህ ጋር ደግሞ የሚያልፉ ሰዎች አሉ፣ ልጆች አሉ፣ ወላጆች አሉና እነሱንም እኔ እድል አግኝቼ እዚህ ፋኖስ ውስጥ ስቀላቀል ምክንያቱም ፋኖስ ትልቁ ዋነኛው ራዕዩና ትልቁ ቪዥኑ ምንድነው? እዛ ያደጉ ልጆችን የተማሩ ልጆችን ወደዚህ ጆይን ማድረግ ነው። ከፋኖስ ቤተሰብ ጋር እንድንቀላቀል ነው የሚያደርገው። ትልቁም ዋናው ጥሩ ነገሩ ይህ ስለሆነ ማለት ነው። እዚህም ይዛ ተቀላቅዬ አሁን ካሉ ተጠቃሚዎች ጋር አብሬ እንደራሴ እንዳለፍኩት ምክንያቱም የነሱ ህመም፣ የነሱ መውደቅ፣ ተስፋ መቁረጥ እኔንም ደግሞ ያለፍኩበት ስለሆነ ያ መንገዱን ስላወቅኩኝ ፋኖስ ውስጥ እንቀላቀል አድርጎኛል። ስለዚህ ፓሽን ነው በዋናነት መሰጠትም ስላለው ቅድሚያም ደግሞ የፋኖስን መስራች የሆነችው አበባ መርሻ ይህንን እድል ያመቻቸችው እዚያ ያደጉ ልጆች ለምን እዚህ ጆይን ያደርጉ በሚል ነው። ተመርቀን ባለንበት እንደገና ጆይን አድርገን ደግሞ እዛ እየሰራን በትምህርት ማብቀታን በሚያስፈልጉን ትሬኒንጎች በቅተን ልምዶችን ብዙ ልምዶችን አግኝተን አሁን እዛ ላይ እየሰራን እንገኛለን ነው። ለበጎነት አይረፍድም። ብታግዙን ሺዎች ጋር እንደርሳለን። ኑ ለችግር የተጋለጡ ህፃናትና ሴቶችን እናግዝ። ፋኖስ እስካሁን በእናንተ ድጋፍ ህፃናትን አስተምረናል፣ ለቁም ነገር አብቅተናል። ነገን የሚናፍቁ የእርሶ ትንሽ ድጋፍ ከህልማቸው የሚያገናኛቸው እልፍ ህፃናት ዛሬም በየቤቱ አሉ። ነገ እንጂ ትላንት የሌላቸው ህፃናትን በመደገፍ ሀገር ይስሩ። ዛሬም በእናንተ ድጋፍ ለበርካቶች ለመድረስ ልዩ የኦንላይን የገቢ ማሰባሰቢያ መርሃ ግብር ጥቅምት 30 ቀን 2018 ዓ.ም አዘጋጅተናል። ስንተባበር ከችግራችን በላይ እንሆናለን። ለኛ ትንሽ ያልነው ለሌላው ትልቅ ነው። ልጅ እናሳድግ የኦንላይን የገቢ ማሰባሰቢያ መርሃ ግብር ላይ እንዲሳተፉ ከቤቶ እንመጣለን። በስልኮ በራፎ ላይ ስለ ህፃናት ስንል ደጅ እንጠናለን። ሰው ይስሩ፣ ልጅ ያሳድጉ፣ ተስፋ ላጡ ተስፋ ይሁኑ። ፋኖስ ፋኖስ